በቃ ማሚ የኔም ልሸኝሽ። እኔም እንግዲህ ልሂድ። ቡናውን ጠጣ፣ ምግብ በላው፣ ቤቱ ቆንጆ ነው። በርስቲ እንግዲህ ሰላም ወልይ፣ ሰላም ዋሉ። በያንቺ ደግሞ አትጥፊ፣ እየመጣሽ ቤትሽን በሉ ልጆች። ደህና ማለት ማስበትኛ ማሚ ጠብቂ ነው ምን ደለ አይ አንተ ልትኮሳ ካለች በበሳቅ ነው ጥርስሽ ነው የምታደርገው። ፈጣሪ ሲሸልም እኮ እንደዚህ ነው። አሁ እንግዲህ አንቺንም እንደሚሸልምሽ እመኝ። ቡና አለቀ እንዴ? አራተኛ ልጥ አይደለሽ? ኧረ መልኩን የቀየረ ውሃማ አልፈልግም። ለከለኪም ባለነ ምን አስበህ ነው? ቆይ እስከ መቼ ነው የምታፍሪ? እንደዚህ ድምቅ ያለ ፍቅር ውስጥ የገቡት ጽናትና ኪራ እንግዲህ አሸዊና እያሉ ነው ማለት ነው። ይህን ያህል እንክብካቤ፣ ይህን ያህል ፍቅር አልፈልግም ብላ ዳር ስትሄድ የነበረችው ጽናት እንግዲህ ዛሬ ደስ ብሏት ይኸው ከኪራ ጋር ፍቅሯን እያጣጣመች ትገኛለች። ምን እነሱ ብቻ ምሩና ናሆምም አሸዊና ብለዋል። እንግዲህ እንዳያችሁት የናሆም እናት በጣም ልዩ የሆነች እናት ናት። እኔ እንጃ እንደ ምሩ አይነት ደግሞ በተለይ ደግሞ የምታፈር አይነት ልጅ እንደዚህ አይነት እናቶች እስካላጋጠማት ድረስ ህይወቷን መምራት በጣም ይከብዳታል። ነገር ግን የናሆም እናት ፍሪ የምታረግና ዘና ፈታ የምታረግ ስለሆነ ምሩ እራሷ ወዳታለች። እነሰኒ ራሳቸው እንደዚህ አይነት ማዘን ለኛም በገጠመን የባሎቻችን እናት እንደዚህ እንደ ናሆም እናት አሪፍ በሆኑልን እያሉ እየተመኙ ነው። አሁን ደግሞ ጽናት የገባችበት ፍቅር ስለጣፈጣት ሰኒንም ወደ ፍቅር ውስጥ ገቢ እንጂ ምን እየሰራሽ ነው? እድሜ እኮ ቆሞ አይጠብቅም፣ መሄድ አለብሽ፣ መግባት አለብሽ፣ አንዱን ፈልገሽ እንግዲህ ትዳር ውስጥ መግባት አለብሽ እያሏት ነው። ሰኒ ግን በፊት ደረሰብኝ ወይም ደግሞ ከነ ቤተሰቦቼ በፍቅር ተጎድቻለሁ ስለምትል ወደዚህ አይነት ነገር ጭራሽ አይመራኝም ብላ ነው የምታስበው። እነሱ ግን ሁሉም ሰው አንድ አይነት ስላልሆነ አንቺም ሰኒ የህይወት አጋርሽን ወይም ደግሞ እንደኛ የህይወት አጣጭሽን አግኝተሽ ደስ ሊልሽ ይገባል። ያየነውን እንክብካቤ በእውነት ነው የምላችሁ። ምሩ ራሷ መጀመሪያ ነው እኔ ካንተ ጋራ እጎዳሃለሁ አስቸግርሃለሁ ስትል የነበረችው እንክብካቤ ነበረ የቀረባት። እንዴት እንደሚንከባከባት ናሆም አያችሁ አይደል? ብቸኝነት እኮ ባዶነት ነው። ናሆም አሁን እንዴት እንደሚንከባከባት ብታዩ በጣም ደስ ይላል ማለት ነው። ስትተኛ አቅፏት፣ ስትቀመጥ አቅፏት፣ ስትበላ አጉርሷት፣ ስትተኛ አልብሷት ነው። ሁሉንም ነገር አድርጎ ነው እና ይሄን ሁሉ የሚያደርግ እንክብካቤ ያለው ሰው ለምን አባቷ መጀመሪያ እንደዛ ስትሽኮረመም እንደነበረ አላቅም። ጽናትም ቢሆን ይኸው እንግዲህ እንክብካቤ ተጀምሮላታል ካሁን ጀምሮ ማለት ነው። ኪራ እየተንከባከባት ይገኛል። አሁን ደግሞ በጣም ጓጉቷል። ቤተሰቦቹ አውቀውለት ወደ ሰርግ እንዲሄዱ ነው በጣም የሚፈልገው ማለት ነው። ኪራ እስከ መጨረሻው ከጽናት ልጅ ወልዶ ተጋብቶ ብቻ ህልሙ ይሄ ነው። አሁን እንደምናየው ከሆነ ያሉበት ሁኔታም ወደዛ የሚያስኬድ ነው። ጽናትም ቀላል አይደለችም። ህጻን ልጅ ወይም ደግሞ ትንሽ ልጅ ብትሆንም አስተሳሰቧ እጅግ ትልቅና የትልቅ ሰው ነው። ስለዚህ የደረሰበትን ነገር በሙሉ አይታ ኪራን እንደምትክሰው እርግጠኛ ነኝ።
ባይሆን ለሌላ ሰው ነው ምድርህ እያለች የዛኔ እንደዛ ስታሰቃየው ጠጥቶ እየመጣ በጣም እያመመው እያደረ ራሱን እያመመው እሷን ማብራት ስትታመም የነበረችበትን ጊዜ በፍቅር ትክሰዋለች። ይካካሳሉ ብለን እንጠብቃለን። በዚህ ሰዓት ነው ምርጡ ዓለም ላይ ያለ ቁጥር አንድ ባል ነው። ብራምባር ሰበረችልህ ብራምባር ሰበረችልህ ምን ኪራ ልጆ ምናምን ብሎ እንዳይቀበሉ ይፈርታል። እኔማ እኮ በእናትሽ ከኪራ ጋር አንድ ቀን እንመጣለን እያልኩት ይኸው ሳልመጣ መጣሽ እንዴ? ምን ሆነሻል? ብዬ ቤታችንን ጠብቃችሁ ማቆየት እራሱ እኮ አንድ ነገር እኮ ነው። ይህን እንዴት እናገኘው ነበር? ግን በእናትሽ ማዘር እንዴት ናቸው? ኢንፌክሽኑ ሙሉ ለሙሉ ድኖላታል። ደግሞ ሳልነግርሽ ምን የሚኪዬ ቤተሰቦች እኮ ማሚን ሊጠይቁ ሆስፒታል ድረስ መጡ። እኔ አላምንም ሀንዬ፣ እንዴት ደስ የሚል ነገር ነው። እኔ ራሱ አይኔን ማመን ያውቃል። ሚኪስ ምን ተሰማው ታውቂያለሽ? እናቱን እንደዛ አቅፋት ሲያለቅስ እንዴት አንጀቴን እንዳለች። ምንም ያህል ከእናቱ ርቆ ቢመጣ ልቡ ግን እዛ ነበር። መራራቁ ደግሞ ይበልጥ ቆርጦታል። ኪራም እንግዲህ ወጣ ብሎ ሻይ ነገር አዘዛ ካደረገ በኋላ ለናሆም ጽናት ጋራ የገቡበትን የፍቅር ደረጃ ነግሮት በጣም ደስ ብሎታል። ይሄማ በቃ እንዴ የሌለ ደረጃ ደርሳችኋል ብሎ ናሆም በእጅግ በጣም ደስ አለው። ሲጠብቀው ነበረና በጣም ሲታመምበት ሲናደድበት የነበረው ጉዳይ ነው። ናሆም እነዚህ ሴቶች አንድ የደበቁን ነገር አለ፣ ዝም ብሎ አይደለም ጽናት የምትሸሽህ የሆነ ነገር ከበስተጀርባ አለ እያለ ሲጨነቅና ሲመራመር የቆየው ናሆም ዛሬ ወደ ፍቅር ውስጥ ገባነ፣ የፍቅራችን የመጀመሪያው ፊሽካ ተነፋ ብሎ ሲነግረው እንዴት ደስታውን አይገልጽ። በጣም ነው ደስ ያለው። ሁላችንም እኮ ነን ደስ ያለን ማለት ነው። አሁን ደግሞ የተለየ ሰርጋቸውን፣ ቀለበታቸውን፣ ልጃቸውን ለማየት ያብቃን ማለት ነው። የጽናትና የኪራን አብረው እንዲሁም ደግሞ የነናሆምን እነናሆም እንደሆነ ከኋላ ተነስተው ቀድመዋቸዋል። ቤተሰብ ተዋውቀዋል። የናሆም እናት እጇን አጨብጭባ ነው እንግዲህ ምሩዬን የተቀበለቻት ማለት ነው። አሁን እንግዲህ ሰርጋቸውን አንድ ላይ ነው የሚያደርጉት ወይስ ማለት አራቱም ማለት ነው አንድ ላይ ነው ሰርጋቸውን የሚያደርጉት ወይስ የተለያየ አድርገው የሁለቱንም ሰርጋቸውን ለብቻ ልንበላ ነው? አሁን እየጠበቅን ያለ ነው ያ ነው። በጣም ጽናት በተወዛገበችበት ሰዓት በጣም እየተናደድን ነበረ። ብዙ አጋጣሚዎችን በመሀል አለፉ፣ ቤዛን ጨምሮ የተለያዩ ሰዎች እንግዲህ በኪራ ህይወት ውስጥ አልፈዋል። መጨረሻ ላይ እንግዲህ ስኬትን ያገባል ብላ ደፋ ቀና ስትል ነበረ። ሌሎችም አሉ እነ ሶሲማ ካንተና ያረገዝኩት ብላ ማለት ነው ካንተን ያረገዝኩት ብላ የሰው ልጅ እንዲያሳድግ ቢያንስ እንኳን እውነታውን ተናግራ ቢሆን ኖሮ እንዴት ነው መልካም ልብ ስለነበረው ኪራን ልትጎዳው ነው። የሱ ያልሆነውን ልጅ ከፍቅሩ አለያይታው እሱ ልጁን እንዲያሳድግ መመኘቷ በጣም ይገርማል። አንዳንድ ሰው እጅግ በጣም መልካም ሲሆንላቸው ጨርሶ ሊጎዱት የሚሄዱ ሰዎች በጣም ነው የሚገርመኝና ያንን ነበር ያደረገችው ሶሲም። ነገር ግን አልተሳካላትም። ቤዚ የእውነት ነው የምታፈቅረው፣ ግን ደግሞ ፍቅራቸው አልቋል። ኪራ ጋር ተሟጦ ስለነበረ ምንም ማለጋር ቻለችም። በመጨረሻ እራሷ ታማ ነው ነገሩን የተወቹ ማለት ይቻላል። ይህን ሁሉ ሲያስተናግድ የቆየው ኪራ እንግዲህ ዛሬ በመልካም ልብ ጽናት ላይ አርፏል ማለት ነው። እሷም ነገሮችን በንቃት ተከታትላ የምትችለውንም አስጥላ ነው ኪራን የራሷ ያደረገችው። ቀላል አይደለም። በተለይ ከቤዛ ጋር በጣም ተፎካካራና ብዙ ነገር አድርጋለች ጽናት ኪራ የሷ እንዲሆን። በስተመጨረሻ ግን እናትና አባቱ አግባ አሉት ብላ ነው ያን ሁሉ መስዋዕትነት የከፈለችለት ልጅ አሳልፋ ለሌላ ሰው ልትሰጥ የነበረው። ነገር ግን እንዳያቸዋት ሀሴት ስፖርተኛ ነኝ፣ የራሴ የሆነ አመለካከት አለኝ የምትልናትና ምንም ወደ ፍቅር የተመለከተችበት ወይም ደግሞ ኪራን ወደ ትዳር የማስገባት እቅድ በፍጹም ስላልነበራት የሚተባበራታታ ፍቅሯ እጇ ላይ እንደቀረ ጽናት ቀርታለች። ከዛም በኋላ ነገሮች እንግዲህ በጓደኞቻቸው ተመቻችተው ወደ ፍቅር እንድትመለስ አድርጓታል። በጣም የሚቆጭ ህይወት ለማሳለፍ ተዘጋጅታ የነበረችው ጽናት እውነትም ምን እያደረኩ ነበረ ብላ እንድትባንን ያደረጓት አጠገባ ያሉት እጅግ መልካም የሆኑ ጓደኞቿ ናቸው እንጂ እንደሷ አያያዝ ቢሆን ኖሮ
ገና ለገና ቤተሰቦቹ ላይፈልጉ ይችላሉ ብላ ኪራን አታው ነበረ። እዚህ ጋር እንግዲህ ያው ፍላጎቱን መግለጽ የሚችለው ኪራ ነው። ሴቱን ወይም ደግሞ ሚስቱን መምረጥ የሚችለውም ኪራ ነው። አሁን ይሄንን አምናበታለች፣ አብራም ሆናለች። እንግዲህ አሁን የቀራቸው ለእናትና ለአባቱ መንገር ብቻ ነው። ከዛም በኋላም ደግሞ የጽናት አባት ይመጡና እኔ የምለው ደስታቸውን ይገልጻሉ ነው። እሷ እንደምትለው አባት ያዝንብኛል ሳይሆን ደሰይ ነው የሚሉት። ምክንያቱም ኪራ እንደ ልጃቸው ነው። ከማንም የበለጠ ለሱ ነው ሚስጥራቸውን እንኳን የሚያናግሩት። ምንም ነገር ቢቸግራቸው ከኪራ የሚደብቁት ነገር የለም። እጅግ መልካም ልብ እንዳለው ስላወቁ ከኪራ ጋራ አሪፍ ቅርበት አላቸው እና ስለዚህ የኪራ አባት እና የጽናት አባት ተመራርቀው እሰይ ያደርግላቸው ጎጆ ይጩ ብለው ልጆቻቸውን እስኪመርቋቸው ድረስ እኛም እየጠበቅን ነው። ጽናት እንግዲህ ፍቅርሽን አጣጥሚ፣ የደከምሽበት ፍቅር ዛሬ እጅሽ ላይ ገብቷል። አንተም ብትሆን ኪራ ማለት ነው እጅግ በጣም ስለምትወዳት ግራ በሚያጋባ ሁኔታዋ ግራ ተጋፍተ የነበረውን ሁኔታውን ሁሉ መለስ አድርገ አስተካክለ ወደ መልካም ፍቅር ውስጥ ገብታችሁ እጅግ በጣም መልካም ነገር እንደምታሳዩን እርግጠኞች ነን። መልካም ጊዜ ይሆንላችሁ። በጣም ደስ የሚል ጊዜ ነው እያሳለፋችሁ ያላችሁት። ይመቻችሁ። መልካም ጊዜ